ያዘው አተበቀሉ ያዘው። እነዚህ ጠርሙሶች ውስጥ አድርጌ ካላወቅ አንድ ሳምንት ማሚ ጋር ጥዬ እሄዳለሁ። ስጠኝ እንጂ አንጀቴን በላኸው። አላህ አንጀቴን ይብላህና ከሴት ጋር ኳስ ስታይ ያ እኮ እውነተኛ ፍቅር አይደለ። ፍቅር ማለት የአንድን ሰው እምነትና ማንነቱን አምኖ መቀበል ቀላል ነው ሳይሆን ግን ልጆቻችንን ማሳደግስ ወስጉድ ሰላም ውድ ሰው ተርቻናል ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ ተማም እኛ ሰላም ነን። እንደተለመደው በዛሬ ቪዲዮ አዝናኝና የተመራረጡ ቪዲዮችን ይዘንላችሁ ከትች ብለናል ማለት ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር በማድረግ አግዙን ጋይስ። ሰብስክራይብ እያደረጋችሁ ሰብስክራይብ የምትለውን እየነካችሁ ማለት ነው። ላይክ ብታደርጉ ደግሞ እኔም በይበልጥ ታግዙኛላችሁ ማለት ነው። ቀጥታ ወደ እኔ ምን ከሴት ጋር ኳስ ስታይ አርጀንቲና ከኬፕ ቨርድ ኦኬ፣ ይሄ ፕሪሚየር ሊጉ ነው አይደል? ፕሪሚየር ሊግ ጨዋታ ነው። ኬፕ ቨርድ ያለ አርጀንቲና ከኬፕ ቨርድ የሀገሮች ነውና የዓለም ዋንጫ ነው። እሺ ቤሊንጋም ይታል። ኧረ ወዳ የቱ ጋር መጣገናኘው? ያው ብዙ ጊዜ ኳስ ስለማይ ቤሊንጋም ላይ ተጫወቱ። አውቆ ምርሱ የእንግላንድ ተጫዋች ነው። ይሄ መሀል ያለው ይሄ ኦሬንጅ የለበሰው ምን ሆኖ ነው እንደዚህ በቃ የሚናወጠው? በእናት አንድ ኳስ የሚያቀብለው እንኳን የለም። ውር ይላል ብቻውን። የኔ አባት ሲያሳዝን። አንተ ስነ ስርዓት ይኖር እያየው ነው። ዳኛው ለምንድን ነው የሚሆነው? ዳኛው መዳኘት ነው አላማው። ገባሽ? ሊዳኝ ነው የሚገባው ማለት ኳስ አይነካም። ዘበኛው ምን ሆኖ ማለት በረኛው ምን ሆኖ? እሺ እሱ ብቻ ነው ኳስ የሚነካው። ለምንድን ነው ሌሎቹ የማይነኩት? እሺ ማለት ለምንድን ነው ሌሎቹ ኳስ የማይዙት? ለምንድን ነው እሱ በእጁ ለምንድን ነው የሚይዘው? ማዛመናቃት እኮ አሁን ማስረዳት መጠበቅ ነው ጎሉን እና በእጁ ነው። ሌሎቹ በእጅ መንከት አይችሉም። እጅ ለመወርወር ብቻ ነው። የምር ማስረዳት እኮ ነው። አሁን አንዳንድ ጊዜ ማስረዳት አቂታችሁ የሆነ ነገር ታውቁታላችሁ፣ ግን ለማስረዳት እንዴት እንደምታስረዱ በጣም ነው የሚከብድባችሁ። ያ ጥያቄ ነው አሁን እንደዚህ ጋር ልጁን እያወዛገበ ያለው ማለት ነው። አረ ሴቶች አላችሁ ሴቶች ግን የሚያወጥ ኳስ አለ። ግን ይህችኛዋ ግን ትገርማለች። ኬፕ ቨርድ አፍሪካ ውስጥ እያለ ከእንግሊዝ ጋር ልታገናኝ እሱም የሀገር ነው ናቶ። አይ ቤተሰቦቼ ነገ መጥተው ሊያነጋግሩ ይፈልጋሉ። የኛ የሃይማኖት ልዩነት ለነሱ ጉዳይ ነው። አንተ አሁንም የራስህን ሃይማኖት እንደምትከተል ካረጋገጥ ትዳራችን ከባድ አደጋ ውስጥ ነው የሚሆነው። ሊያ እኔ እኮ አከብራቸዋለሁ። ሃይማኖቴ እኔ ማንነት፣ አንቺ ደግሞ ቤተሰቦችሽ እንደምትወጃቸው አውቃለሁ። ግን ለምን ሁሌ የማን ሃይማኖት ይበልጣል በሚለው ነገር ትዳራችን መለካት አለበት? ለእኔ ሃይማኖት ወግና እምነት ብቻ አይደለም፣ የህይወት መሰረት ነው። ልጆቻችን የትኛው መንገድ ላይ እንደሚሆኑ ግልጽ አለበት ብዬ አምናለሁ። አንተ እምቢ ካልከኝ የጋራ ህይወታችን እንዴት ሊቀጥል ይችላል? ታዲያ እኔ ማንነቴን ትቼ እንዲቀየር ነው የምትፈልጊው? ያ እኮ እውነተኛ ፍቅር አይደለም። ፍቅር ማለት የአንድን ሰው እምነትና ማንነቱን አምኖ መቀበል ቀላል ነው ሳም፣ ግን ልጆቻችንን ማሳደግስ? እሑድ ቤተክርስቲያን ስሄድ አንተ ሌላ ቦታ ስትሄድ ልጆቹ ምን ይሰማቸዋል? መለያየት አይመጣም ብለህ ታስባለህ? ሃይማኖት ሰዎችን የሚያፋቅር እንጂ የሚያፋጅ መሆን የለበትም። እኔ አንቺን የምወድሽ ከነ ሃይማኖትሽ ነው። አንቺስ የእኔን እምነት እንደ ውድ ነገር አታየው? አየዋለሁ፣ ግን ቤተሰቦች የሚሉት ነገር አለ። አንድ ሃይማኖት የሌለው ትዳር የለውም ይላሉ። እኔ ተጨንቄ ነው የምኖረው። ቤተሰቦች የሚናገሩትን አውቃለሁ፣ ግን ትዳሩ የኔና ያንቺ ነው። እምነታችን የተለያየ ቢሆንም የጋራ ሴቶቻችን ማለትም መከባበር፣ መዋደድ እና ናይልን ጥሩ ልጅ አድርጎ ማለት አንድ አይደሉም? ይሄ በቂ ነው። የጋራ መግባባት እስካለን ድረስ በቂ ነው። ከቤተሰቦች ከስንነጋገር ለሃይማኖታችንን ያለን አክብሮት እንግለጽላቸው። ግን የመጨረሻው ውሳኔ የእኛ መሆኑን በጨዋታ እናሳውቃቸው። ትስማሚያለሽ? እሞክራለሁ ሳም፣ ግን ቀላል እንደማይሆን ታውቃለህ። አውቃለሁ። ለዛ እኮ ነው ውሳኔ የእኛ ነው የምልሽ። እምነትና ከሃይማኖት በፊት ፍቅር ይቀድማል። የእናንተ ሀሳብ ሊያና ሳቢ የሚያከራክር ሀሳብ አምጥታችኋል። የሚገርም የጋራ ሴታችን መከባበርና ፍቅር እንደሆነ ይሄ ማንም ያውቃል። ትክክል ነው። ግን እንደኔ ሀሳብ ግን ምንድነው እምነት ሃይማኖት የሚባል ነገር ማለት ነው ሲጀመር ከነመጀመሪያው ራሱ ተለያያችሁ ማለት ነው። እኔ እንደኔ ሀሳብ ማለት ነው ይሄ አንቺን በሃይማኖትሽ እኔን በሃይማኖት አብሮን እንችላለን አንድ አይጠበንም ቤት የሚባል ነገር ማለት ነው። እሱ ሌላ ሪስ ነው። እሱ ራሱ የዘፈነበት ዓላማ ሌላ ስለ ሀገር ጉዳይ ነው። እሱ ግን ይሄ የቤተሰብ ጉዳይ ላይ ሆነ ማለት ነው። አንዱ ሃይማኖት ከሌላ ሃይማኖት የሚለያይ ሆነ እርግጠኛው አትቀጥሉ። የምሬ ነው። ደግሞ ሁለቱም ደግሞ የሚያከሩ ሆነ ማለት ነው ሃይማኖትን
በጣም ከባድ ነው። አንዱ መሸነፍ አለበት ብዬ አስባለሁ። አንዱ ወደ አንዱ መጠጋት አለበት፣ ወይ ሴቷ መጠጋት አለበት ወይ ወንዱ መጠጋት አለበት። ቢካውስ ሃይማኖት ነው። ገብታችኋል? ሃይማኖት ደግሞ ምንድነው? ከጋብቻ በላይ ነው፣ የምትድንበት ነው ነገሩ ማለት ነው። እንደኔ ሀሳብ ከሆነ ከመቀራረባችሁ በፊት እምነታችሁ ምንድነው ማለት ሃይማኖታችሁ ምንድነው ነው። ቢኮስ የምትድንበት ስለሆነ ማለት እንደኔ ሀሳብ። ግን የተለያዩ ሁለት ሰዎች አንድ ቤት ውስጥ መኖር ማለት በጣም ይከብድ ነው። ቢኮስ የእሷ ቤተሰብ ሌላ ነው፣ የእሱ ቤተሰብ ሌላ፣ የሚያቀራርብ አይደለም ኖርማል ራሱ ማለት ነው። እንደኔ ሀሳብ ትክክል አይደለም ብዬ አስባለሁ። የእናንተ ሀሳብስ? ቺሎሚ እነዚህ ጠርሙሶች ውስጥ አድርጌ ካላወቅ አንድ ሳምንት ማሚ ጋር ጥዬ እሄዳለሁ። ዝብጭሮስ አንድ ወር አደርግልሻለሁ። እሺ አንድ ወር ችግር የለውም። ይታያል። ምንድን ነው ይታያል እንጂ አይታይም እኮ አይታይም። እስቲ ፈልግ። ወይኔ ለአንድ ወር እኔ ጋር ብቻ አንድ ወር ሙሉ ብቻ አይ ነው ልጅቷን እንደማትፈልጋት ማለት ነው። በቃ እንደዛ አትላትም እንዴ? በቃ ሂጂ አይደለም መንገድ ይሽ ነው አትያትም እንዴ? ኢዚ እኮ ነው በጣም። ለምን ታጨናንቃታለህ ልጅቷን እንዴ? ይሄ እንደዛ ነገር ይቻላል እንዴ? ኧረ ወገን ሂጂ ማለት እኮ እስኩሽ በጊዜው ማለት እቺ ነበር ብራዘር። ድሮ ዘመድ ቤት ዶክተር አርሰናል ብሉ ምናምን ምግብ ብሉ ምናምን ሲባል ኧረ ምናምን ነበር የምንለው። መግደርደር እሺ ችግር የለውም እንዴ እቤት ላይ ስለሚችል እሺ። እኔ በቃ እንዲህ ጎረቤት ዘመድ ጋር ምናምን ሄጄ ምግብ ለእኔ ብቻ ከሆነ የቀረበው ሌሎቹ በልተናል አንተ ብላ ካሉ እንደ ማይክሮፎን የተገጠመለት ነው የሚመስለው። ጉሮሮ በስመ አብ አይስር እንደዛ ነው። ካያ ጉሪ ኧረ በመድኃኒዓለም ምንድን ሁሉ ነገር ነው ድምፅ የሚያሰሙ ሽሮ በአቅሙ ትላለች። በቃ ምን በጣም የሚያስደነጋግጥ ድምፅ ነው የሚሰማው። የምሬን ነው የምላችሁ። እኔ ግርም ነው የሚለኝ። ውሃ መጠጣት ሁሉ አልችልም። እና ቤተሰብ እንዴት ነው ሲል ወዲያው ትን በቃ እንደዛ ነው። ያ ኧረ በእናታችሁ መብላት አልቻልኩም። እኔ ቤት ምናምን ወይ እንግዲያው ናቸው ነው ቤት አታጨናንቁ ማለት ነው። በሉነት እሺ ችግር የለውም። በእውነት የምሬን ነው የምላችሁ። አንድ ሰዓት ምንም አይጎዳም። እሺ ብላችሁ ጥብስቅ ላይፍ ቆስቁሶታል። መብላት አለብን። ትክክል ነው። በቃ መቅደር ምንም በቃ በአንድ አፍሮ ቶሎ ብሎ ማለት ነው ጣጣጣ አድርገው የሚሄድ ነው እንጂ ማለት ነው። እውነት ነው። ያሽቃብጣል ደግሞ እውነትም። ሰው ደግሞ በቃ በማላ የሆነ ነገር ይጠይቃል። የሆነ ነገር የምን ሼም ነው? በልታችሁ ጥቁ አስፈልግም ሊጀምር ነው። ተደበቅ በእናትህ። ቀስ ብለህ ነው የምመጣው። አክሽን ስልህ ትመጣለህ። በቃ 1 2 3 አክሽን። ያዘው አንተ በቀሉ ያዘው እንኩራይታ ያዘው ልቀቀኝ። እረፉ። ተው አንዴ እረፉ። ምንድን ነው? ቆይ አንዴ ስልክ መጣሁ። አንዴ ቆይ እዚሁ አንዴ ስልክ ጋር ዳውድ ሙድ ይዛል አይደለም? መጣሁ ያዘው ልቀቀኝ። ኧረ ዳውድ መጣ። አሁን ደግሞ እዚህ አሬ ሻገተ ሞርተው። ኧረ አንተ ልጅ የጋሽ ከበደ ልጅ ነሽ አይደለ? የሻፋዳው ነገር ኮርኩማ ያሳደገሽ ሰፈርሽ ይባላል። አሁን ላይ ግን ካንቺ አባት ጋር ጎንና ጎን ቆመን ስንታይ እኩያሞች እኮ ነው ምን መስለው። ማለት አባቴ እኩያ አይደለም እንዴ መስሎሽ? እኔ ታዝዬ እኮ አንቺ ዳዴ ነበር የምትይው። ያን ያሉ እኔና አንቺ የእድሜ ልዩነት ልሽ ፈለጌ ነው። ትንሽ በቴና አይተሽ ምናምን ሸውዶሽ ሊሆን ይችላል። ይሄ እድሜ ሳይሆን ጸጋ ነው። ደግሞ እንዳልሽ እኔ ትልቅ ሰውም በሆነ አልሰራም። እድሜ ቁጥር እኮ ነው። ደግሞ ከዘመኑ ቂጡን ከጣለ ዱርዬ ወጣት እኛ መጠጥ ያለው እንሻላለን። ለምኑም እሱስ እውነት ብለዋል። አሁን የዘንድሮ በጣም
በጣም ነው የምታስገርሙኝ። ከመኑ የባህር ዳርቻ ላይ እንደምትጠልቀው ፀሐይ እኮ እንደሚያምርባችሁ። በተለይ አንቺ ለዚህ ሰፈር ሶማ ተመቸሹ። ይሄን ከቃጫ ተሰርቶ ቂቤ እንደጠጣ አለንጋ ጥፍ ዘርጋ ሚል ሰውነት በነጻየጭ ተመችቶታል እኮ። አንቺ ነባር እስቲ አስከፊያቸው እስቲ። እሺ አስከፍላል። በነገራችን ላይ ፀሐይና ጨረቃ ተማክረው ሊያስገድሉሽ እንደሆነ እኔ በጆሮዬ ሰምቻለሁ ነው የምልሽ። እንዴ ከነሱ በላይ ያበራች ስለሆነ ነው ከተማው ላይ ከሩቅ ስትታይ እኮ ማለት ነው ሰው ሳትሆኚ የሰማይ ከዋክብቶች አረጅንጀና ተላላይ የሰው ፓኬት። እኔማ ፈጣሪ ለምሳሌ ሁሉ የፈጠረሽ ነው የሚመስለኝ። ቁንጅና ማለት እንደሷ ነው። ሰው ስትባሉ እሷ ላይ ጠቁሙ እንድንጠቋቆምብሽ ብቻ የፈጠረሽ መሰለኝ። እኔ አመሰግናለሁ። እኔ ምን እንደምፈልግ ታውቂያለሽ? እንደ ጧቷ ፀሐይ ጨረር እርፍ ብለሽብኝ ቢያምርብኝ ደስ ይለኛል። ይሄ እንደ ሰጎን ላባ የለሰለሰው መዳፍሽ እኮ ይሄ ጺሙን ተላጭቶ ሸክር እንዳላገጭ የሸከረው እጄ ላይ ሲያርፍ እንጥሌን ይነዘረኝ። እስካሁን እንዳላገባው ነው ትዝ ያስባልሽኝ ዛሬ። ለምን እስካሁን ሳያገቡ እናንቱ ታዲያ ያልቆረስኩትን ዳቦ አልበላም አሻፈረኝ ብዬ ነው እስካሁን ያላገባሁት። ይገርምሻል ማለት አልገባኝም። እያደር ነው የሚገባሽ እሱ እንኳን ተው። እኔ ምን በቃቲም ቤት ሰሞኑን ምሳን እንበላለን እንጫወታለን። ከመሸብሽ ደግሞ ያው ቤትሽ ነው ታሪያለሽ ምናምን ብቅ በይ እስቲ። እሺ ብቅ እላለሁ። ብቅ በይ በቃ ብቅ ጥልቅ። ኧረ ያረፈደ አራዳ ማለት ነው። ትጠላለች እንጀና አየየ ጋይስ የዛሬ ቪዲዮ ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ ማለት ነው። ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው